ከመሬት ጋር በተያያዘ መንግስት አዲስ አቅጣጫ መከተል መጀመሩን ሰምተናል። ይህ የመንግስት አሰራር በተለይም በክርክር ላይ ለሚገኙ መሬቶች እልባት የሚሰጥ መሆኑን አውቀናል። በሌላ በኩል ደግሞ የብሔራዊ ባንክ አሰራር ስጋት መፍጠሩን ሰምተናል። በዚህም መሰረት ለወርቅ ግዢ የሚወጣው ከፍተኛ የብር አቅርቦት የዋጋ ንረትን ሊያባብስ ይችላል የሚል ስጋት ተፈጥሯል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የብሔራዊ ባንክ አሰራር ስጋት መፍጠሩን ሰምተናል። በዚህም መሰረት ለወርቅ ግዢ የሚወጣው ከፍተኛ የብር አቅርቦት የዋጋ ንረትን ሊያባብስ ይችላል የሚል ስጋት ተፈጥሯል። ከቅርብ ጊዜ ወዲህ ለብሔራዊ ባንክ የሚቀርበው ወርቅ ከፍ ማለቱን ተከትሎ ብሔራዊ ባንኩ ለወርቅ ግዢ ብቻ ወደ ኢኮኖሚው የሚያስገባው የብር ገንዘብ አቅርቦት በሌላ በኩል የዋጋ ንረትን መልሶ ሊያባብሰው ይችላል የሚል ስጋትን ፈጥሯል። ክስተቱን ለመቆጣጠር ብሔራዊ ባንክ ወደ ኢኮኖሚ የገባውን የብር ገንዘብ አቅርቦት ለመቀነስ እርምጃዎችንም መውሰድ ጀምረዋል። አንደኛው እርምጃም ብሔራዊ ባንኩ $60 ሚሊዮን ለግል ባንኮች ለመሸጥ ጨረታ በማውጣት መሸጡ ነው ተብሏል። በጨረታው 27 ባንኮች የተሳተፉ ሲሆን በአማካይም 135 ብር ከ60 ሳንቲም ለ$1 በማቅረብ ጨረታውን ባንኮቹ ማሸነፋቸው ተገልጿል። ይህም ማለት ባንኮች $60 ሚሊዮን ለመግዛት ከ8 ቢሊዮን ብር በላይ ወደ ብሔራዊ ባንክ የሚያስገቡ ሲሆን ይህም በገፍ ወደ ኢኮኖሚው የተሰራጨውን ብር ለመቀነስ እንደሚረዳ የፋይናንስ ባለሙያ የሆኑት ዶክተር አብዱል መናን መሐመድ ገልጸዋል። ብሔራዊ ባንክ ያወጣው መግለጫም ይህንን ሐሳብ አጠናክረዋል። ከቅርብ ወራት ወዲህ ለብሔራዊ ባንክ የሚቀርበው የወርቅ መጠን በመጨመሩ ምክንያት የባንኩ የዓለም አቀፍ የውጭ ምንዛሪ መጠባበቂያና የክምችት መጠኑ እጅግ አበረታች ሆኗል። ይህ አዎንታዊ ውጤት ቢሆንም የብሔራዊ ባንኩን ጥብቅ የገንዘብ እድገት ፖሊሲና የዋጋ ንረትን ግብ ስኬት በማያደናቅፍ መልኩ ሊተገበር ይገባዋል ብለዋል። በመሆኑም ከባንኩ የወርቅ ግዢ ጋር በተያያዘ የሚከሰተውን የገንዘብ አቅርቦት እድገት ለማለዘብና በማዕከላዊ ባንኩ እጅ ካለው ከፍተኛ የውጭ ምንዛሪ ክምችት ከፊሉን ለግሉ ዘርፍ በመስጠት በገበያው ላይ የውጭ ምንዛሪ አቅርቦትን ለማሻሻል ባንኩ ወስኗል ሲል የብሔራዊ ባንክ መግለጫ አስታውቀዋል። እንደ ዶክተር አብዱል መናን ትንተና ደግሞ የዶላር ሽያጩ ጨረታ ሁለት ግብ ያለው ሲሆን አንደኛው ለወርቅ ግዢ ተብሎ በገፍ ወደ ኢኮኖሚ የገባውን ብር መቀነስ፣ ሌላኛው ደግሞ የንግድ ባንኮችን የዶላር አቅርቦት ከፍ ማድረግ ናቸው። ባለፉት 6 ወራት ከ$1 ቢሊዮን በላይ ወርቅ ወደ ውጭ መላኩን የንግድ ሚኒስቴር ገልጾ የነበረ ሲሆን ብሔራዊ ባንክ ወርቁን ከሀገር ውስጥ ሲገዛ በትንሹ ከ100 ቢሊዮን ብር በላይ ወደ ኢኮኖሚው ተሰራጭተዋል። በሌላ በኩል ደግሞ ከመሬት ጋር በተያያዘ መንግስት አዲስ አቅጣጫ መከተል መጀመሩን ሰምተናል። ይህ የመንግስት አሰራር በተለይም በክርክር ላይ ለሚገኙ መሬቶች እልባት የሚሰጥ መሆኑን አውቀናል። በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲና የመሬት ልማት አስተዳደር ቢሮ ከ2007 ዓ.ም ጀምሮ በተለያዩ ምክንያቶች በክርክር መዝገብ የተመዘገቡ 112,000 በላይ ይዞታዎች ከክርክር መዝገብ በሚወጡበት ሂደት ላይ በጋራ ውይይት አካሂደዋል። በመሬት ይዞታ ምዝገባና መረጃ ኤጀንሲ የይዞታ መብት አገልግሎት ዳይሬክቶሬት ዳይሬክተር አቶ ሐሰን ሞሳ በአዲስ አበባ ከተማ አስተዳደር ወሰን ውስጥ ከ2007 ዓ.ም ጀምሮ በተለያዩ ምክንያቶች ከ112,000 በላይ ይዞታዎች በክርክር መዝገብ ተመዝግበው መቆየታቸውን ተናግረው በተያዘው በጀት ዓመት እነዚህም በክርክር መዝገብ ተመዝግበው እስካሁን የቆዩ ይዞታዎችን ከክርክር መዝገብ ለማውጣት በተደረገው ጥረት ከ33,000 በላይ ይዞታዎችን የማውጣት ስራ መሰራቱን ገልጸዋል። ቀሪ በክርክር መዝገብ የሚገኙ 61,000 በላይ የመሬት ይዞታዎችን በተቀመጠው እቅድ መሰረት እስከ ተያዘው በጀት ዓመት መጨረሻ ከክርክር መዝገብ ለማውጣት የመሬት ይዞታ ምዝገባና መረጃ ኤጀንሲና የመሬት ልማትና አስተዳደር ቢሮ በጋራ እየሰሩ ስለመሆኑም አክለው አስረድተዋል። በአጠቃላይ ከመሬት ልማትና አስተዳደር ቢሮ ጋር በቅንጅት የሚሰሩ ተግባራትን አጠናክሮ መቀጠል እንዲሁም ደግሞ በክፍተት የሚታዩትን በዘላቂነት ለመፍታት የሶስቱ ዘርፎች ኮሚቴ የተቋቋመ ሲሆን ከግብዓት ከቴክኖሎጂና ከአገልግሎት ማሻሻያ አንጻርም በልዩ ትኩረት ለመስራት ከመግባባት ላይ
መደረሱ ታውቋል። በሌላ መረጃችን ደግሞ ወጋገን ባንክ በኢትዮጵያ የካፒታል ገበያ ውስጥ አክሲዮኖችን ለሽያጭ በማቅረብ ቀዳሚ ለመሆን መቻሉን አውቀናል። ባንኩ እያንዳንዳቸው የ1000 ብር ዋጋ ያላቸውን 6.2 ሚሊዮን አክሲዮኖችን ለካፒታል ገበያው አስመዝግበዋል። እነዚህ አክሲዮኖች አዳዲስ ሳይሆኑ ቀደም ሲል በባንኩ ባለ አክሲዮኖች የተያዙ ሲሆኑ በካፒታል ገበያ ውስጥ ለግብይት እንዲቀርቡ የባንኩ አመራሮች ውሳኔ ያሳልፈውበታል። የካፒታል ገበያውን የሚቆጣጠረው የኢትዮጵያ ሴኩሪቲ ኤክስቼንጅ ዋና ስራ አስፈጻሚ አቶ ጥላሁን እስማኤል የባንኩ አክሲዮኖች አስፈላጊው ምርመራ ተከናውኖባቸው እውቅና ማግኘታቸውን ገልጸዋል። በዚህ መሰረት ከወራት በኋላ በሚጀመረው ገበያ ወጋገን ባንክ አስቀድሞ በካፒታል ገበያ ውስጥ እንደሚሳተፍ አውቀናል። ከዚሁ ጋር በተያያዘም ተቋማትን ወደ ገበያው ለማምጣት ስራዎች እየተሰሩ መሆኑን ሰምተናል። ተቋማትን ወደ ሰነደ መዋለ ንዋዮች ገበያ ለማምጣት የአክሲዮን አውጪ ተቋማትን ለግብይት መመዝገብ፣ ደላላዎችን የማሰልጠን፣ የግንዛቤ ማስጨበጫና ሌሎች ተያያዥ ስራዎች እየተሰሩ መሆኑን የኢትዮጵያ የሰነደ መዋለ ንዋዮች ገበያ አስታውቋል። በኢትዮጵያ የሰነደ መዋለ ንዋዮች ገበያ ከፍተኛ የተግባቦትና የትብብር ኃላፊ ወንጌል ታመነ እንደገለጹት ስለ ካፒታል ገበያ ምህዳሩና ስለ ሰነደ መዋለ ንዋዮች ገበያ የተለያዩ የግንዛቤ ማስጨበጫ ስራዎች በሰፊው ሲሰሩ ቆይተዋል። ከሰነደ መዋለ ንዋዮች ገበያ መጀመር ጋር ተያይዞ የተለያዩ ስራዎች እየተሰሩ እንደሚገኙም ጠቁመዋል። ከነዚህ መካከል የአክሲዮን አውጪ ተቋማትን ለግብይት መመዝገብ ቀዳሚው ተግባር መሆኑን ጠቁመዋል። እስካሁንም ወጋገን ባንክ ለግብይት በይፋ በገበያው የተመዘገበ መሆኑን አመልክተው ሌሎች ተቋማትን ወደ ገበያው ለማምጣት ስራዎች እየተሰሩ እንደሆነ አስረድተዋል። አሁን በከፍተኛ የትምህርት ተቋማት ለሚገኙ መምህራንና ተማሪዎች የግንዛቤ ማስጨበጫ እየተሰጠ ይገኛል። መሰል የግንዛቤ ማስጨበጫ መርሃ ግብሮችን አጠናክሮ ለማስቀጠልም ከሚመለከታቸው ባለድርሻ አካላት ጋር በትብብር እየተሰራ ነው ተብሏል። የኢትዮጵያ ሰነደ መዋለ ንዋዮች ገበያ ከኤፍኤስዲ ኢትዮጵያ ጋር በመተባበር ኢኤስኤክስ አካዳሚ በተባለ በበይነ መረብ የተደገፈ የካፒታል ገበያ ላይ ያተኮረና በኢትዮጵያ በአይነቱ ልዩ የሆነ የስልጠና አካዳሚ አበልጽጎ ለሰፊው ማህበረሰብ ክፍት ማድረጉም ታውቋል። በሌላ መረጃ ደግሞ በ8 ወራት ውስጥ 3.2 ሚሊዮን ለሚደርሱ ዜጎች የስራ ዕድል መመቻቸቱ ታውቋል። በተያዘው የ2017 በጀት ዓመት 8 ወራት ውስጥ በተለያየ ዘርፍ 3.2 ሚሊዮን ለሚደርሱ ዜጎች የስራ ዕድል ማመቻቸቱን የስራና ክህሎት ሚኒስቴር አስታውቋል። በተያዘው 8 ወራት ከሚታየው የስራ አጥ ቁጥር አንጻር ቢያንስ ለምን ያህል ሰዎች የስራ ዕድል መፍጠር ተችሏል፣ እንዲሁም ደግሞ ያጋጠሙ ችግሮችስ ምንድናቸው የሚል ጥያቄ ለስራና ክህሎት ሚኒስቴር ቀርበዋል። ሚኒስቴሯ ሙፈሪያት ካሚል በሰጡት ምላሽ እንደ ሀገር እየታየ ያለው ችግር ስራን ከመንግስት ብቻ መጠበቅ በሚል እሳቤ የሚከሰት ነው ሲሉ ተናግረዋል። ነገር ግን እንደ ሀገር የስራ አጥ ቁጥር ቀላል የማይባል ቢሆንም ነገር ግን በተያዘው 8 ወራት ውስጥ 3.2 ሚሊዮን ዜጎች በሀገር ውስጥና በውጭ ሀገር የስራ ዕድሎችን መፍጠር መቻሉን ሚኒስትሯ ገልጸዋል። ከዚህም ውስጥ በዓለም አቀፍ ድርጅቶች በሶስተኛ ወገንነት በመቅጠር ወይም በአውትሶርሲንግ ከቀረቡ 90,000 የስራ ፍላጎት ውስጥ 45,000 ዜጎችን በአውትሶርሲንግ በተለያዩ የስራ ዘርፎች የስራ ዕድል ተጠቃሚ እንዲሆኑ ማድረግ መቻሉን አንስተዋል። የስራ ዕድል መጨመሩን መገምገም የሚቻለው ኢንዱስትሪው፣ ግብርናውና መሰል ኢንቨስትመንቱ ሲያድግ ነው ሲሉ አስረድተዋል። አክለውም በኢትዮጵያ በየዓመቱ በአማካይ ከ3.5 ሚሊዮን በላይ ዜጎች የስራ ዕድል እያገኙ መሆኑን አስገንዝበዋል። የስራ ዕድል መመቻቸቱ የሚገመገመው በመንግስት ተቋማት ላይ የሚቀጠሩ ብቻ እንዳልሆነ ያነሱት ሚኒስትሯ የግል ዘርፉም ትልቅ ድርሻ አለው ሲሉ አስታውቀዋል። በአሁኑ ወቅት የተለያዩ ሀገራት ኢትዮጵያውያንን ለመቅጠር ትልቅ ፍላጎት አላቸው ያሉ ሲሆን ነገር ግን በስራ ዘርፍ ላይ ስኬታማነትን ለማረጋገጥ በየትኛውም የስራ ዘርፍ የሚሰሩ ሰዎች ሙያዊ እውቀት ያላቸው መሆን አለባቸው ሲሉ ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።